ሳሊ በራሴ በብዙ ነገር እየተጎዳው ነው። ለዛ ነው በቃ ልጆችን ላሳድግ ጀስልም ያለውን ነው የኔ ጥያቄ። ሲቀጥል ግን ቁጭ ብሎ ሰው ሲያወራብሽ የምታፍሪ ለምን ተወራ እንደዚህ ነው የምትይ ከሆነ በአናቱ ተተከለው ማለት ያለብሽ ይሄን ህብረተሰብ። ይሄ ህብረተሰብ መጀመሪያ ስላንቺ ከማውራቱ በፊት ምን አይነት ጥሩ ትዳር ነው ያለው? ምን አይነት ህይወት አለው? ምንም የለውም። 3 ዲቮርስ ያደረገ ለልጆቻቸው አንዳንዱ ከስንት ታይም የሚሰጡ ወይ ቂጣቸውን ገልብጠው አራዳንን አይነት ጭዌ እስከ ሌሊት ከጠርሙስ ጋር ተጠርገው የሚውሉ ስትረስ የነፋቸው ፊታቸው ይናገራል። ለምን አንቺ ፊትሽ ጥሩ ህይወት የምትኖሪ ከሆነ እስቲም ማድረግ አለበት። የሴት ልጅ ፊት ደስተኛ ስትሆኝ ማለት ነው። ባል ስለኖረ ስላልኖረ አይደለም። በምትኖሪበት ህይወትሽ አንዳንዱ ራስሽን ስለጠበቅሽ እኮ ተዘንጦ እንዴት ኪችን ውስጥ ይገባል ይላል። ለምንድን ነው ዝም ብለሽ ሻሽ ደግሉለሽ በትላልቅ ካልሲና ቁጭ ብለሽ ህይወት ተስፋ እንዳስቆረጠሽ አገጭሽ ላይ እጅሽን ጨምረሽ መቀመጥ አለብሽ። በቃ ለምን ሲንግል ስለሆንሽ ኪችን ላይ ስለገባሽ ዘንጦ እንዴት ሰው ይገባል የሚልሽ ህብረተሰብ ነው ያለ እና ለእንደዚህ አይነት ህብረተሰብ እንደፈለግሽ መሆን ቁጭ ብሎ ሲያወራ ቡርቅቅቅ ድድድ ሲሉ ድራማ እያያዙ ሲመጡ መስማት ነው። ዝም ብለሽ አንቺ ትወድቂያለሽ አትወድቂ። ማውራት ይችላል። ለምን ሚዲያ ላይ እስከመጣ ድረስ ያንቺ ሚግባባይ ሰው ሊያወራ አይችልም። አጀንዳም አያረግሽም። ሚግባባሽ ትክክለኛ አንደርስታንድ ያረገሽ ሰው ለአንቺ ወይ ደውሎ ነው የሚመክርሽ ወይ እንደዚህ አይነት ቦታ ውስጥ ገብቶ ደግሞ ማሚ ይሄ ነገር እኮ አይጠቅምም። ልክ እንደ ትናንትና እንደነ ዲጂ ወንድም ማውራት ከፈለግሽ ለሳፖርት እናደርግሻለን በምትፈልጊው ነገር እዚህ ጋር ማውራቱ አይጠቅምም ለሚል ሰው የስ ልሰማ እኮ እችላለሁ። እኔ ማንም አይደለሁም። ምን ዲክታተርነት እኮ ለማንም አልጠቀመም። ጋይስ ግን እየመከረሽ ባውንደሪሽን የሚጥስ ሰው አያስፈልግም። በቃ የምትቀበዩ ሰው አለ፣ ማትቀበዩ ሰው አለ። ቲክታክ ላይ በቃ ብዙ ሰዎች እብድ ቢሆኑም ግን ቲክታክ ላይ የምናያቸው እብደታቸውና ትክክለኛ ሪል ላይፋቸው ከካሜራ በስተጀርባ የተለያየ ነው። አንዳንዱ እኔ ነኝ ሲል ዋትስአፕ ሂዌ፣ አንዳንዱ እኔ ነኝ ሲል ከካሜራ በስተጀርባ ድራማ ነው ያለው። አንዳንዱ ደግሞ እኔ አይደለም የሚለው እብዱ ደግሞ ቲክታክ ላይ የምታየው ደግሞ ከካሜራ በስተጀርባ በደንብ ላይፋቸውን ቴኬር የሚያደርጉ ለልጆቻቸው ሁሉን ነገር የሚያደርጉ በላይፋቸው ደስተኛ የሆኑ ሰው ብዙ ሰው እዩ ደስተኛ ነኝ ብሎ አንዴ ማይሰቃለ በቀን አንቺ ስስቂ የሚናደድ አንቺ ስስቂ ሂዊ ቴንኬኒማ አንቺ ስስቂ የሚናደድ አለ። ትረስሚ ይሄ ጥቁር ቡና እንኳን ያናዳችኋል። ቁጭ ብላችሁ ስለጠጣችሁ ጋይስ ያናድዳችኋል። ለምን በሉኝ እንዴ ያንን ጊዜ አላገኙትማ። እንደኛ ቁጭ ብለው ይህንን ቡና ለመጠጣት ታይሙ የላቸውም ጋይስ። የኛ እኮ ኢትዮጵያዊ ነን። አሜሪካ መጣን እንጂ እኮ ኢትዮጵያዊ እኮ ነን። እድገታችን ወጥ ስትሰራ ሲያይህ መስራት ስላልቻለ ብቻ አንዳንድ ሰው እኮ ኩክ ማድረግ እንዴት ይሰለቻል ይላል። እንዴት ይሰለቻል? አይሰለችም። ለራስ ለምትበላው ነገር እንዴት ይሰለቻል? ቁጭ ብለ የሰው ታሪክ ስሰማ ጆሮውን ሳያደነዝዘውም ጆሮሽን አያደነዝዘውም፣ ያደነዝዘዋል። ኩክ አድርገሽ መስጠት ግን ለልጆችሽ እንደ ድክመት ተደርጎ የሚታይበት ነው። ኤኒዌይስ ብናወራው ምንድን ነው ከውሃ ላይ ከድንጋይ ላይ ውሃ ማፍሰስ ነው ጋይስ። ዲክታተሩ እኔ ነኝ የሚለው እኛንን የምንኖረው ኑሮውን ትዳራችሁን በያዛችሁ መጀመሪያ ወጣችሁ እኝኝ ከምትሉ መስማትን እንደ ግዴታ የሚያደርጉት ሰዎች አሉ። አንዳንዴ ጋይስ መስማት እኮ ግዴታ አይደለም ጋይስ። እኔ ሳወራ መስማት ግዴታ አይደለም። ለምን ቲክታክ ልክ ስዘጊው ኢንድ ብለሽ የምትወጪው ነገር አለ። ኤግዚቱን ተጨነሽ ማለት ነው አይደለም። ይሄንን ሰው ስልክ ሲደውልብሽ እኮ ቀዩን መጫን ትችያለሽ እኮ ግዴታ አይደለም። ቁጭ ብሎ አንድን ሰው ማየት ጋይስ ማሚ አትመቸኝ ካላክተሯ በጣም ነው የሚያስጠላን፣ ከሷ ምንም የምንወስደው ኮንቴንት የለንም ካለ አንድ ሰው ይለው ሀብት ቁጭ ብሎ መሳደብ በኮመንት ጭንቅላትሽን መጠቀም ያለብሽ አንቺ ነሽ እንጂ ማሚ አይደለም። ማሜን የታያታለሽ 30 ጊዜ ሲወራ ስለ ሰው ታሪክ ቢውል ቁጭ ብዬ አላዳምጥም። ምሰማት እችን ያህል ነው ምሰማ። ቁጭ ብዬ ጆሮዬን አላደነዝዝም ለማይጠቅመኝ ነገር። ከሚመስሉኝ ጓደኞች ጋር ገብቻ አወራለሁ። ለሚያከብረኝ ሰው አከብራለሁ። ከዛ ውጭ እኔን ቁጭ ብሎ ማዳመጥ ግዴታ አይደለም ጋይስ። ያን ነው ሰውን ስትበልጠው ነው የሚያለቅሰው። በቃ ያለቅሳል ሰው አደባባይ ላይ ወጦ ማልቀስ እኮ ኖርማል ነው። ኢሞሽን አለ እኮ ስትረስ ይኖራል፣ ብዙ ነገር አለ። ምንም ቢግ ዲል አይደለም።
ጠጦ ጠረጴዛ ላይ መውጣትን ልክ እንደ ትልቅ አድርገው ያሉ ባላስተኝታችሁ ችት ስታደርጉ አንደር ከበር ጠርሙስ እየጠጣችሁ ክለብ ለክለብ ዛሬ እኮ ክለብ ወጣሽ እኮ ዙም አድርገሽ ማንነትሽን ተለይቶ የሚወጣበት ሰዓት ነው አይደለም? እኛ ሚዲያ ከፍተን ገብተን ማለት ነው። ይሮ ሀብቶ ኤክስኪውዝ ማድረግም አይጠበቅብሽም። ማሜ ደስ የሚላት የምታረግ ሴት ናት። ደስ የሚላትን ዛሬ ጠጣው ነገ ምሰክራለሁ። ለምን ለእናንተ የሚገባችሁ ይሄ ነው። ማን ነው እናንተን ትክክል ኤክስ እንድታረጉ ፐርሚሽን የሰጣችሁ? ጋይስ who are you? መጀመሪያ ጭራሽ የተጣላውን ሰው እኮ ይቀሰቅሳሉ አንተ ላይ ቁጭ ብሎ እንዲወራ። that's why you do guys like ትናንትና ከጉቺ ጋር ስለተጣለው ማሜ እኮ ስታለቅስ አደረች ሂጅባት እያላችሁ ትጽፋላችሁ። አንዳንድ ሰው ደግሞ ሪል ማንነትን ያውቃል። መጣላታችንን ሳይሆን ማሜ ማን እንደሆነች ጉቺ ጠንቅቃ ታውቃለች። ለምን የጠላቴ ምንድነው ይባላል በሆነ ሰዓት ልውገረው ሚስማር ነው ስቀለው። በዚህ በቃ አንድ ሰው ሲወድቅ ሚስማር ይበዛበታል። እንደዚህ አይነት ጨዋታ የምትጫወቱ ሰዎች አላችሁ። ግን እግዚአብሔር ይስጣት አፋፋችሁን ብላ ረቅጣኔ የለቀቀቻችሁ ሰው ይታዘባችኋል። ቲክታክ ላይ ብዙ አይነት ድራማ አለ። ብዙ ሰዎች ተዋርደዋል። ብዙ ሰዎች ተሰድበዋል። በቃ በራሳቸው ጊዜ ስለገቡ ማለት ነው። አንዳንድ ሰው እኛ ምን አገባን ይላል። ኦፍኮርስ አያገባችሁም እኮ ምንም አያገባችሁም። ሊያገባችሁም አይችልም። ሰው ራሱን ላይፉን ሰርቫይቭ ማድረግ ያቃተው ለሰው ዳኛ መሆን እንዴት ይችላል? አይችልም። የተሻለ ነገር ቢኖረንማ ስለ ሰው ቁጭ ብለን እኮ እናወራ። 24 ሰዓት ቁጭ ብላችሁ ይላሉ። እናንተም እኮ ቁጭ ብላችሁ እያያችሁን ነው። እየሰራችሁ ቢሆንም ያው የሚሳደቡትን ነው ባይዘው የምለው ጋይስ። እንደዛ ነው በቃ ለመጣል ነው የሚሄዱበት መንገድ። በቃ ሺዊ ነው ልትገቢ ይፈልግሽ ነው ለመጣል ፈልግሽ ነው። እህቶቼ እንኳን የገዛ የእናቴ አባቴ ልጆች አስተያየት መስጠት አይፈልጉም። ለምንድን ነው የሚሉኝን በሰዓቱ ማድረግ ስላላረኩኝ በቃ ስላላረኩኝ የስ እኔ የራሴ ጠላት ነኝ ዛሬም ትናንትም ነው የምላችሁ። ግን ደግሞ ማንም አይጠለኝም። ማንም መጣል አይችልም። እኔ ትረስሚ ነው የምልሽ። እኔ ማወራበት ስቲል ስትረስ ይኖራል፣ ኢሞሽን ይኖራል። አፍተር 3-4 ዴይዝ 2 ቀን በኋላ ማሜ እዛ ቦታ ላይ ነው የምታያት። ትናንትና የነበረችበት ቦታዋን ቡናዋን እያፈላች ጭሷን እያጫሰሰች ልጇን ትምህርት ቤት ልካ መስራት ያለባትን ነገር እየሰራች ገንዘቧን ይዛ ቢሏን እየከፈለች ምናምን ነው የምታያት እንጂ ቁጭ ብላ ማሜ እንትና እኮ ስለ እንትና እያወራን። አንድ ደግሞ የምትሰደቡበት ቦታ ላይ ቁጭ ብሎ መስማት ግዴታ አይደለም ጋይስ። አትስሙ። የማንም ቦጭራቃ ቋቋቲያም ቆረቆንዳ ስለ እናንተ ቁጭ ብሎ ሲያወራ መስማት የለብሽም። ለምን ሰዎች በሰማሽ ቁጥር የሌለውን ነገርሽን ሲሰጡሽ ስሜታዊ እያረጉሽ የሌለ ቦታ የሚያስቀምጡሽ